ትግሬ መሆን ኃጢአት ነው እንዴ? ኧረ አይደለም። እና ትግሬ ነህ እያልክ እንዴ ነው አይደል? አዎ ማንነትን ይነግር። አይ ተው ይደብረናል። እኛ እኔ ይደብረኛል። አንቀበልም ነው አይደለም። ምን መሰለህ አሁን አንተ ትግሬ ነህ ስትለው ሌላ ሙድ ውስጥ እንገባለን። ምን አይነት ነው ከተትግዝ ይጻብልኝ እንዴ? ሌላ ሙድ ውስጥ ነው የምንገባው። እኔ አሁን ጆከር እንዲነካብኝ አልፈልግም። ወላሂ ላዚም ነው በቃ ወሬ ቀይር። አሁን ጨዋታ ቀይር። አዎ ሂድና ፈንድልህ ናውጣ ከድር ወንድም አልነበረ እንዴ? ለምንድን ነው አንተ እንደዚህ ጠመርኩ? አማቾች ናቸው እኮ ወንድም አይደል እንዴ? ለምን እንደዚህ ጠመርኩ? ችግር ካለ ለምን እንደዚህ ጠመርኩ? ችግር ካለ ለምን እንደዚህ ጠመርኩ? ችግር ካለ ጉዳይ ፍታ። ገንዘብ ከሆነ ችግር እሱን እኛ ፊክስ እናደርጋለን። ቡላላ አክስት ቡል ላርጋ 6 ወር እናት አና ሼክ አባ ሳሙኤል ከድር በዩ ተምታታብሉ አባ ሳሙኤል እኮ ገና ከአንድ በኋላ ነው። አሁን ማን ነው ስምን? ከድር ነው አንድ አገር አልቀየርከውም። ሰማ ኢሻን ሰግድሃል። ቀስሮ ነው የሚሰግደው። ኢሻን ሰግድሃል። ሰው አላጠቅም አላስወራሉት ዛሬ ዘውታል። አይ ሃሽታግ የሰራሽው ስራ ግን ነውር ነው፣ ወላሂ ነውር ነው። እንዲህ አይገባም። አራት አጥፋስረኝ አንቺ አንድ አንበሳፈትሽ እነ ሌሎቻችሁ አታውሩም እንዴ? አንበሳ እየሰጠች ሃይማኖት ልታስቀየር ከሆነ እንዳትሰጪ። ለኔም ሰጠሽ ሙስሊም አድርጊኝ እስቲ። አንተ በልቶ ካጅ እኔ አንበሳዬን አይደል የራሴን አንበሳ እንደምሰጥ ስግብግብ ቀስ በል እስቲ። ማሪዋ እዚህ እንዲያሰጭ አለ ብላለ። አሁን ይጄ ቤቴን በረግድ ያለው እዚህ እንዲያሰጭ ቆይ የሆነሽ ልጅ ቆንጆ ልጅ አስገብቻለሁ። አንዴ ቻይንዬ ሙሽራ ነኝ አትረብሽኛል። እሺ አግብተሽ አይኔ ለጅቦ ታዳ ባሪ አይደለም ማለት እና ምን ይሻላል? አዎ አለች እኮ ቅድም እኮ እንደዚህ አለ። ፍቅር እየወጣ ማየት ዲያሪ እስቲ ቆይ አይኔ እስቲ ጠይቃ እንዴት ነሽ? ቪዲዮሽን ትከፍቻለሽ ማሪዋ? እንዴት አላስቸገር ቪዲዮ ይቅርታ። እሺ ፍቅር የለም። ቆንጆ እየተሆንሽ ሁሉንም እዘረግፋችኋለሁ ማሪዋ፣ ሁሉንም መስዋዕት ልታረገን ነው። አንጀት ይዘርገፍ ወይ ቪዲዮ በታክታገ ስቃችንን መብላት አለብን እንዴ? አይኔዋ ቪዲዮሽን ከፈችው አለምየዋ ፕሮፋይሏ ሲያምር አላሳፈርሽው ክፈችለት በቃ። አዎ ማሪዋ አንጀቱን አዘርግተሽ ነው ቃል ተገብቶልሻል እኮ አይንዬ። አይዘረገፉም እነሱም እርግጠኝነት። ውጭሽ መልካም ሰው ነሽ አንቺ። ውጭ እናቴው ነይ ውጭ በቪዲዮ ነይ አለምየዋ። አልዘረግፋችሁም ማሪዋ ከፈችዋ ግን በእናትህ እንደቆም ነገር እከፍታለሁ። እሺ ቁም ነገሩ ምንድን ነው? እንደምትከፍተው ምን ዋን ነው የምትከፍተው? እግሯን እስኪ እሷ ትክፈት። ምን ዋን ነው ያለችው? ነይ ከፈች ማማዬ። እንዴ ማሪዋ እሺ። አቤት ውበት ዛንቺማ ፕሮፋይሉ ቁጭ ሰመዱ ቆንጆ እናቴን ስታምር እንዴት ነሽ ሰመዱ? ይሄ ሰመዱ ነው። ትክክለኛ አትንጫጩ። ናውጣ ምንድን ነው የኔ ቆንጆ እንዲህ ማማር? ወዬ በእናትህ ምን ሚዲያ ላይ ስለምትሰራ እዚህ ሁለቱም ኩላሊቶች
ድምጽ እንድትወጣ እኛ ቤት ይኸው የኔ ቆንጆ ምን መሰለሽ አይኔ እኔ እንደው እግዚአብሔር ብሎ ሀብታም ቢያደርገኝ ሰዎችን ከመርዳት ወደኋላ አይደለም። ግን እኔ ቤት የሚሰበሰቡት ሰዎች እግዚአብሔርን አብዛኞቹ ችጋራሞች ናቸው። ለመሳቅ ለመጫወት ነው እንጂ የሰው ችግርን ለማዳመጥ ፈቃደኛ አይደሉም። አሁን አይሽ ችግሩ እኔ እንዲረዱ ሰዎች ጋር እንዲደርስ ቢሆን እሺ መልካም። ግን ብዙዎቹ እንደዚህ አይነት ነገር አላጋጭ ነው እዚህ ቤት የሚመጣው። አምቡላ አላርዳ በቲኬት አባቱ ያመጣል። ጅቦ ደርሷል። ስለራስ አውራ ስለኔ አታውራ። ይሄው 950 ስለራስ አውራ ነው ማለት ሌላ ቤት ኢንቫይት እንደዚህ የሚያደርጉት ወንድሞች አሉን። እነሱ ጋር ገና የ19 ዓመት ልጅ ነው ሁለቱ ፌል አድርገው አሁን ጳውሎስ እኮ ግን አሁን ሰዎች የሚረዱ ሰዎች ቲክቶክ ላይ አሉ አይደል? እርዳታ የሚያሰባስቡ ምናምን እነሱን ብትጠይቂ ያ የተሻለ እንትን ያለሽ። ባለፈውም እዚህ የሆነ ልጅ መጥቶ በቃ ምንም የተወሰበለት ነገር ምንም የለም። በቃ ረጅም ሰዓት ቆይተን መናጢ ዳ ብቻ ነው ቆንጆ ችግሩን ለመርሳት የመዳሙን ጩኸት ለመርሳት ምናምን የሚገባን ይሄ ስትረስቲንግ ያስጨነቀው አሜሪካ የሚገባ ነው እንጂ ከየት አባቱ እንዲህ እኮ ነው ስብስቡ እንዲያለ ጥርቅሙ እኮ ዲያ እኮ ነው። ከየት አባቱ የሚላስ የሚቀመስ የሌለው በሳቅ በጨዋታ እራትና ምሳውን የሚዘል ህዝብ እኮ ነው እዚህ የሚመጣው ማሪሞን እንጂ ቢረዱኝ ደስ አይለኝም። የራሳችንን ችግር እየነገርከን እንባችንን አመጣ። በቃ ተው አይዞሽ፣ እሺ ችግር የለውም። አይዞሽ ግን እንጸልያለን። ፎቶዋን ምናምን ካለሽ ላኪልኝና መሲ ብርጅስቶን የምትባል ቅርብ ወዳጅ አለችኝ። ይሄን ጉዳይ አስተላልፋለሁ ወደሱ። ያ እንደሱ ይደረግ። እሺ እኔ ቆንጆ እሺ፣ ስለገባሽ በጣም እናመሰግናለን። እሺ ጅቦ እኮ ቅዱስ ነው። ምን መሰለኝ ሃሽታግ እግዚአብሔርን ብዙ አላጋጭ ነው እኛ ቤት ያለው እንዴ። አይ ኖ አቃል አንደርስታንድ ማንም እዚህ ጋር አይረዳም። አሁን እርዳ ቢባል እንትና ይወጣል እንዳራየሽ ሃሽታግ ባለፈው የመጣው ልጅ እርዱ ብለን ተሰቃይተን ስንት ሰው ነው የቀረው? ጅቦ ህዝቡ እንዳለ ሄደ እኮ እርዳታ ለሱ ሲጀምር 100 ገቡ እኮ ካንቺ መሳቅ እንጂ ቻይናን አስገባት ሙሽራ ነኝ እያለች ነው። አንዴ ጭንቀትን መስማት አይፈልጉም። ገባሽ? መጫወት መሳቅ እንጂ ጭንቀትን መስማት አይፈልጉም። ያው አታስቡ፣ እዚህ ጋር ከታች እንዳትቀየሙ። እሱ እንግዲህ መርዳት ከማንም በላይ የሚፈልግ ሰው ነው። ምን እንተዋወቃለን? በማን ላይ ነው ደግሞ ወደ መሲ ምናምን ያደርስላቸዋል። አታስቡ። የባለፈውንም ነገር ስላዩ ይረዳሉ ብዬ አስባለሁ። ቪዲዮሽን ክፈቺ ዳይመንድ የኔስቲ ግቢ በእግዚአብሔር እቺ ልጅ እኔ ቡላላኒ አላውቅም፣ ግን የሆነ ነገር ቆይ ሹክላል ሹክ በለኝሽ። እቺ ልጅ እየወደድኳት ነው። እግዚአብሔር ሃሽታግን ነው የምትመስለው። ቡላላ ቫይብሬተር መጀመሪያ ቡላላ ይረዳ ይላል። ትክክል ናርዳይም በይ የከሰረ ጊፍተር ኮመንት አንብቤ ማላውቀው እንዴት ካይኔ ነገር ገብቶ ጊፍት ብንረዳው እኔ ደስ ይለኛል። የከሰረ ጊፍተር በይ እስቲ እዚህ ደቃቅ በይ ተነስራት ቶፊዬ ቻይና እንዴት ነሽ? ለከልብዬ እንዴት ናችሁ? ደህና ነሽ? ደህና ነን አላህ ሳይጨቀጭቀኝ ቪዲዮ ክፈች። ሀሳብ አስተያየት ትሰጫለሽ? ይሉት አቤት ውበት ሲሲሲሲ መልካም ታርጅቦይ ቻው የታለለ ሄደች ዳባቷ ሶፊ ትዳር አፍራሹላ ሴት ሳይለምድ እንዲያናት ምን ሆኜ ነው ማረግም ወይና ሶፊ ዲዲኒ እርግማን እኮ ነው። እርግማን እኮ ሴት ባየው ቁጥር ይኔ አስደግሞብኝ እኮ ነው። እኔ ሶፊ ልትረጅኝ ይገባል። ድሮ የቀበሌ ቤት ውስጥ ስለምንኖር ሁላችንም እናቴን ነው የምልሽ የቀበሌ ነዋሪዎች አባሎች ባለትዳሮች ጠቅላላ በአንድ የቆርቆሮ ሽንት ቤት ውስጥ ነበር የምንጠቀመው። ልጅ ሁኜ በጠራራ ፀሐይ በሳምባ በተሸፈነ ቅጠል ውስጥ ተደብቄ ቆርቆሮ በስቼ የሴቶችን ብልት አይ ነበር። ወንዶቹ ሲመጡ ጋዴም እላለሁ፣ ሴቶቹ ሲመጡ ግን እያጮለኩኛለሁ። እዛ አካባቢ የመታይ መጋኛ ይመስለኛል። ሴት በገባሽ ቁጥር የኔ ቆንጆ፣ የኔ ውብ፣ የኔ ማር እላለሁ። ሃሽታግ ይህ እኮ በሽታ እኮ ነው። እዘኑልኝ። እንዲህ እኮ ነው በቃ
ከሰፈር ልጆች ጋር እንኳን ተጫውቼ እኮ አላውቅም። በቃ ቀየስና ምናምን ይሄን የለም የተነባበረው ምናምን ይሄ በሳምባ የሞላው ይሄ የቀበሌ ሽንት ቤት አታውቁም? ምን በቆርቆሮ የታጠረው በተለይ ፀሐይ ላይ ድርቀት ወዲህ ይዞ እዛ ሽንት ቤት ውስጥ ከገባ እስቲም ባዝ በለው በቃ እያማጥክ ማላብ ነው እዛ የመታይ መጋኛ እኮ ነው። ሴቶችን ሳይ ልቤ ትርክክ ይላል። በቃ ይሄ እኮ ነው። ተረጅኝ ብሊስ አይካን የልብዩ እናት ይዋልሚዋ እዛ የመታይ የሳምባ በሽታ ነው አልኩሽ እኮ ዳይመንድዬ አታሳስችኝ የኔ ቆንጆ። እንዲህ ማሪው ተረጅኝ አካላቴ እንዲህ ገና ጩጭ እያለሁ ነው ያ መጋኛ የመታኝ። አውቃለሁ ሞክሬም ነበር። ጠበል ቢለን የሚባል ጠበል ደሴ ውስጥ እውቅት ቢለን ነው ወንድ ለ15 ቀን ልጠበል ሂጄ ቢለንን የሚያውቅ ደሴ ሰው ታለ በግንብ ታጥሮ ነው ሴቶች ወርቃናቸውን ነው የሚጠመቁት። እንዲህ ይገርምሃል ወንድ መጠመቂያ አምልጬ ሴቶች ሲጠመቁ እንዲህ ጋቢን ተሸፍኝና ከእግር እስከ ራሴ አጮልቄ ሁሉ ነበር ሰው እየተጠመቀ ቢለን ላይ ደግሞ ታውቁታላችሁ። ውሃው ነው ጀርባቸውን ነው ቢለን ጠበልን እንዲያ ወደ አራዲዮ መስጊድ ቁልቁለት የምትወርድበትን እንዲህ ሽቅብ ሂደ ወደ ጉራ ስትመጣ ቢለን የሚባል ትልቅ ጠበል አለ። እንጠበላለን ብለን አጋም እየበላን እውነቴን ነው። ከድር ቀሚስ የለበሰው ለማስታወቂያ ነው። እኔ ግን የሴቶችን ብልት ለማየት ነጠላ የለብሽ አዘቅዝቄ ታዋላ ላይ መምህር የካሴ መምህሩ አህመድ የሚባል የወሎ ትልቅ ቄስ ነው። አህመድ መጨረሻ ላይ ያለው እንደገዲ እሱና አባት አሊ ሙሐመድ የተባሉ ትልቅ ቄስ ይዘውኝ እዛ አንተ ጠበልም አይለቅህም አንተ አጋንንት አለብህ ከዚህ ሰፈር ውጣልን ብለው እነሆ በምልሻ የዛኔ እንኳን ባጃጅ አልነበረም። አንዲት ቆርቋሳ ጋሪ ላይ አሳፍረው የፍጥኛ ስር እንግዲህ ማሪዋ እዛ የመታኛ ጋንንት ነው። ሴት ሳይ ልቤ ወቅ ነው። ተመልከቱ ደግሞ ልቤ ትርክ ከሌለ እንግዲህ ቤታዩን አሎ ተመልከታች የኔ ንግስት። አሎ Hey babe. ቤቢ ማን ነው? ምንድን ነው? አሎ አዩ ጅቡቲ የዚህን የላይተር ጋዝ የሚስበው ሰይጣን ማን ነው? ትናንት የተገዛው ላይተር አሁን አይሰራም። ተመልከች ማሬ ወንድነሽ አሎ ጅቦ ጋር ላኪለት ነው ብለው ሲልኩልኝ እንዳለ እንዴ ምናምን ብዬ እኔ ውድ ምንድን ነው ልትቀጫ አስበሽ ነው? ምን አውቃለሁ። ላኪለት አሉኝ። ከዛ ምን ተፈጥሮ ነው ብዬ ላኩለት። የኔ ጎረምሳ አይሁኑ ቅጣት ነው መቀጣሽ። እኔ ጋር ከተጫውሽ እናቴን ቅጣት ወይ የኔ ውድ አንቺንም አልቀጣሽም። አንቺን አይቀጣሽም። ጌም የጫወትክ ነው? እዚህ ዝም ብዬ ፖለቲካ እያወራሁ ነበር። አንቺን ሳይ ሀሳቤ እንትን አልኩኝ። ካሊፋ ለጅቦ ላኪለት ሲለኝ ላኩለት። ጂቢ ብላ አትዩ ጂቢ ብላ አምሮብሻል፣ ማርያም ጌታን ወፍረሻል ምናምን። በአካል ብታየኝ እንዴት እንደወፈርኩ። በአካልም እኮ ቆንጆ ይኮነሽ። በዚህ አጋጣሚ በአካል አግኝቻታለሁ። ጌታ ምን አይነት ጨዋ አንገት ሰውን ቀና ብላ አታይም። ለምን እንደሆነ አላውቅም። ቀና ብላ አታይም። አንተን ነው ቀና ብዬ ያላየሁት። እንዳትበላኝ ፈርቼ ጌታን ሰው ቀና ብላ አታይም። ድንብርብር ያለች ቆንጆ በጣም ነው የምታምረው ደግሞ በጣም ኧረ እንደውም ያኔማ እንደውም የልጅ መልክ ነበረኝ። አሁን ወፍሬያለሁ።